የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤትም ቀደም ባለ ጊዜም የኢትዮጵያ ዳሰሳው ከኢትዮጵያ ወደ አሜሪካ ለተሰደዱና የቲፒኤስ ተጠቃሚዎች ወደ አገራቸው ቢመለሱ የደህንነት ስጋትም አይጠብቃቸውም ቢልም የአሜሪካ የውጭ ጉዳይ መስሪያ ቤት በተቃራኒው የኢትዮጵያ የደህንነት መለኪያም ከ4.3 ደረጃ ላይ በመገኘቱ ወደ ኢትዮጵያ የሚጓዙ ማንኛውም የአሜሪካ ዜጎቹም በኢትዮጵያ ይታያል ካለው አለመረጋጋት፣ ወንጀሎች፣ ማፈን፣ አሸባሪነትና የተቀበሩ ፈንጆች ጥንቃቄ እንዲያደርጉ ራሳቸውን እንዲታደጉ ለዜጎቹም የጉዞ ማስጠንቀቂያ ወይም ትራቨል አድቫይስም አስቀምጧል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የጸረ ስደተኞች እርምጃዎች አካል ያደረጉት ህገወጥ ስደተኞችን እያሰሩ ወደ መጡበት አገራት ወይም ወደ ሶስተኛ አገራት የመጠረዝም ዘመቻ ላይ ከተወሰኑ አገራት በመጡ ስደተኞች ላይ ጠንካራ ክንዱን ያሳርፋል፣ የዘረኝነት ባህሪንም ያንጸባርቃል ለሚል ትችት የተጋለጠው የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያውያን እና መሰል ስደተኞች ላይ የተከተለው ፖሊሲ አምባሳደር ኸርማን በማህበራዊ ትስስር ገጻቸው እንዳጋሩት ይህ ሆኖ ሳለ የአዲስ ትውልድ ውጤት ያሏቸው ከ5000 በላይ ኢትዮጵያን ተገን ጠያቂዎች ወደ አሜሪካም ተሰደው በጊዜያዊነት በሰላም እንዲኖሩ የስራ ዋስትና እንዲያገኙ ያደረገው የአሜሪካ አስተዳደር በፌዴራል ዳኛ አማካኝነት ውሳኔም ተቀልብሶ ኢትዮጵያኑ የቲፒኤስ ተጠቃሚዎች ህጋዊ ዋስትናቸው እንዲቋረጥ መወሰኑ በእጅጉም አስገራሚና አሳዛኝ ነው ያሉት ጉምቱ ዲፕሎማት ኸርማን ኮሆን አሜሪካም በአሁኑ ፕሬዝዳንት ውሳኔዎች ላይ መንጠልጠልን ሳይኖርባት ለረጅም ዓመታትም የምትታወቅበትን ነፍሳቸውን ለማዳን የተሻለ ህይወትን ለመኖር ለሚመጡም ሰዎች መጠለያም አገር የመሆኗን እሴትም ተግባራዊ ቢሆን እንደሚመርጡ አምባሳደር ሆን ገልጸዋል። ለኢትዮጵያኑ የቲፒኤስ ተጠቃሚዎችም መወገናቸውን በማሳየትም ምኞታቸውንም አክለዋል። አሜሪካ ማለትም ከ14000 በላይ ነፍሳትን ከጦርነትም እናም ቀውስም አውጥታም አዲስ ህይወትም የምታስገኝ አገር እንጂ ሞትንና መከራን ሸሽተው የመጡም ሰዎችን በአሜሪካ ቦስተን ማሳቹሴትስ ግዛት የሚገኝ የፌዴራል ፍርድ ቤት ላለፉት 4 ዓመታት በአሜሪካ ውስጥ ጊዜያዊ የመኖሪያና የሥራ ዋስትና የሰጣቸው ከ5000 በላይ ኢትዮጵያን ህጋዊ ከለላቸው ተሰርዞም ወደ አገራቸው እንዲባረሩ የሚያስችል የተገን ጠያቂዎችን ልብ የሰበረ የተባለ በተቃራኒው የፕሬዝዳንት ዶናልድ ትራምፕ አስተዳደር የሚከተለውን ጸረ ስደተኛ አቋሙን ጉልበት የሚያፈረጥም የመጨረሻ ውሳኔም አስተላልፏል። በቀድሞው የአሜሪካው ፕሬዝዳንት ጆ ባይደን የመጨረሻ የስልጣን ዘመን ላይ የተሾሙት በቦስተን የማሳቹሴትስ ዲስትሪክት ዳኛው ብራያን ኤድዋርድ መርፊ ባለፈው ማክሰኞ በዋለው ችሎት ቀደም ሲል በአሜሪካው የከፍተኛው ፍርድ ቤት ባለፈው ሰኔ ወር ፕሬዝዳንት ዶናልድ ትራምፕ አስተዳደር ከሶሪያ የመጡ 6000 ተገን ጠያቂዎችን ከካሪቢያኗ ደሴት ሃይቲ ወደ አሜሪካ የገቡ 350000 የጊዜያዊ ጥበቃ ወይም ቴምፖራሪ ፕሮቴክትድ ስታተስ ቲፒኤስ ተጠቃሚዎችም እድልን 6-3 በሆነ ድምጽ ያቋረጠው ፍርድ ቤትን ውሳኔ የሚቃረን ውሳኔን የሚቃወም የማገጃም ትዕዛዝ ተከትሎ ኢትዮጵያን ተገን ጠያቂዎችም ለቦስተኑ ፌዴራል ፍርድ ቤት ያቀረቡት የቲፒኤስ ጉዳይን በተመለከተ የመጨረሻው የፍርድ ቤት ውሳኔን ዳኛው ብራያን ለፕሬዝዳንት ትራምፕ አስተዳደር የአሜሪካውያንና የአገር ውስጥ ጉዳይ ባለስልጣናት ስደተኞችን የማባረር ይሁንታም ሰጥተዋል። የዚህ ውሳኔ ተጠቂ የሆኑትም ኢትዮጵያውያኑ ጊዜያዊ ተገን ጠያቂዎችም ሆኑ ጠበቃቸው በዳኛ ውሳኔም ዙሪያ እስካሁን ድረስም የሰጡትም አስተያየትም የለም። ይሁን እንጂ የአሜሪካ የአገር ውስጥ ጉዳይ ወይም በእንግሊዝኛው DHS ዋና ኃላፊው ጄምስ ፐርቬል በማህበራዊ ትስስር ገጻቸው ላይ ባሰፈሩት አጭር መልእክት ዳኛው ብራያን ለወሰዱት ውሳኔም አመስግነው ኢትዮጵያን ጨምሮም ከ13 ሀገራት በህገወጥ መንገድ ወደ አሜሪካ የገቡ ያሏቸው በሙሉ ከግዛታችን የመባረሩ ዘመቻ በቅርቡ ይፈጸማልን ብለዋል። በተፈጥሮ አደጋም እንደ ጦርነት እንደ ድንገተኛ ክስተቶችም የተጠቁ አገራቸውን ለቀው የወጡ ዜጎችም የመኖሪያና የሥራ ዋስትና መብት የሚሰጠው ቲፒኤስ እድል ጸረ ስደተኛ አቋም እንዳላቸው በሚነገረው ፕሬዝዳንት ዶናልድ ትራምፕ አስተዳደር የወደቀ ከ5000 በላይ ኢትዮጵያን የቲፒኤስ ተጠቃሚዎችን ጨምሮ በጥቅሉም ከ1,297,635 ስደተኞች ዕጣፈንታቸው በአጣብቂኝ ውስጥ መውደቁም ይነገራል። የዛሬም 36 ዓመት በሪፐብሊካኑ በ41ኛው የቀድሞ ፕሬዝዳንት ጆርጅ ደብሊው ቡሽ ትልቁ ዘመን በ1990
የአሜሪካ ኮንግረስ አባላትም ያጸደቁት የጊዜያዊ መጠለያ መብት ወይም ቲፒኤስ የበርካታ ሀገራት ዜጎችም ተጠቃሚዎች ለመሆንም አስችሏቸዋል። የዛሬ 4 ዓመት እንደ ፈረንጆቹ አቆጣጠር በ2022 በሰሜን ኢትዮጵያ ከተካሄደው ደም አፋሳሽ ጦርነት ጋር በተያያዘ ጦርነቱንና የሰብአዊ መብትን ጥሰቱን ሸሽተው ወደ አሜሪካ የተሰደዱ ኢትዮጵያውያን በምድር አሜሪካ መኖራቸው ያልተዋጠላቸው የቀድሞዋ የአሜሪካ የአገር ውስጥ ጉዳይ ሹሟ ክሪስቲ ናኦሚ ባለፈው ታህሳስ ወር ላይ በሰጡት አስተያየት እዚህ የሚገኙ የቲፒኤስ ተጠቃሚ የሆኑ ኢትዮጵያውያን ወደ ሀገራቸው ቢመለሱ ለደህንነታቸው ስጋትም አይሆንም የሚል አነጋጋሪ አስተያየት መሰንዘራቸው ይታወሳል። ኢትዮጵያኑ የቲፒኤስ ተጠቃሚዎችን የወከሉ የማህበራዊ አንቂዎች በበኩላቸው የአሜሪካ ፍርድ ቤቶችም ሆኑ ፖለቲከኞችም በኢትዮጵያ ውስጥ ያለውን የደህንነትም ስጋት፣ የሰብአዊ መብትም ረገጣዎችና ጥሰቶችም በተለይ በሴቶች እህቶች ላይ የሚደርሱትን ወሲባዊ ጥቃቶችን ከግንዛቤ ውስጥ አልከተቱም። የአሜሪካ አስተዳደር ኢትዮጵያንን የመሰሉ የቆዳ ቀለማቸው ከጠቆረ ነጭ ቀለም ላላቸው ተገን ጠያቂዎች ልቡ ይራራል የሚል የመከራከሪያም ነጥብም አቅርበው ነበር። 17 ሀገራት ለመጡ እስካለፈው መጋቢት ወር ድረስም ቁጥራቸው 1.29 ሚሊዮን ለሚጠጉም ሰዎችም ጊዜያዊ መጠለያ ፍቃድ ወይም ቲፒኤስ የሰጠው የአሜሪካ አስተዳደር አሁን ላይ ኢትዮጵያን፣ ደቡብ ሱዳናውያን፣ ቬንዙዌላን፣ ኒካራጓን፣ ሶሪያውያንን፣ ሶማሊያውያንን፣ ሃይቲያውያንን ጨምሮም ከ13 ሀገራት በመጡ የቲፒኤስ ተጠቃሚዎች ላይ ከአሜሪካ ምድር የማባረር ውጥን እንዳለውም ታውቋል። ባለፈው ማክሰኞም ዳኛ ብራያን መርፊ በቦስተን ላይ የወሰኑትን ውሳኔም የተመለከቱት የአሜሪካው የአገር ውስጥ ደህንነትም ወይም ሆምላንድ ሴኩሪቲ ዋና ሹሙ ማርኮኒ ሞሌን በማህበራዊ ትስስር ገጻቸው ላይ ባሰፈሩት አጭር መልእክት ጊዜያዊ የደህንነት ዋስትና ቲፒኤስ የሚለው ከነስያሜው ቋሚ ሳይሆን ጊዜያዊ መሆኑም ይሰመርበት። ከዚህ አኳያ በእኛ አገር የሚኖሩ ፈቃዳቸው የተጠናቀቀ ሁሉ በህገወጥ እንደምትኖሩ እያወቃችሁ ሁለት ምርጫዎች አላችሁ። እርሱም አገራችን አሜሪካንን በአስቸኳይ ለቃችሁ በገዛ ፈቃዳችሁ እንድትወጡም፣ ካልሆነ ግን በአስቸኳይ በቁጥጥር ስር አውለናችሁ ወደ መጣችሁበትም እንጠርዛችኋለን በማለትም አስጠንቅቀዋል። በምድር አሜሪካ ለሚኖሩ የዘር ሐረጋቸው ከአፍሪካ አህጉር ለሚመዘዘው ኢሚግራንት የሰብአዊ መብት፣ የስራ፣ የትምህርት፣ የስራ ዕድል፣ የመኖሪያ መብት የመሳሰሉትን መልካም ህይወትን እንዲያገጥማቸው የሚታገለው አፍሪካን ኮሚኒቲስ ቱጌዘር የተሰኘው ለትርፍ ያልተቋቋመው ድርጅት ምክትል ዳይሬክተሯ ዲያና ኮንቴ ስለ ኢትዮጵያኑ የቲፒኤስ ዕድል ተጠቃሚዎችም ከምድር አሜሪካ ለመባረር የሚያስችል ውሳኔ ከቦስተን ፍርድ ቤት መወሰኑን ተከትሎ በጉዳዩ ዙሪያም ለሮይተርስ የዜና አገልግሎት በሰጡት አስተያየትም በኢትዮጵያ ውስጥ ቀውሱ ዛሬም መቀጠሉ እየታወቀ እነዚህ በሺዎች የተቆጠሩ ኢትዮጵያውያን ከአሜሪካ ምድር ለማባረር መወሰን በህይወታቸው ላይ መቆመር ለአደጋ ማጋለጥ ነው በማለትም ተቃውሟቸውን አሰምተዋል። የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤትም ቀደም ባለ ጊዜም የኢትዮጵያ ዳሰሳው ከኢትዮጵያ ወደ አሜሪካ ለተሰደዱና የቲፒኤስ ተጠቃሚዎች ወደ አገራቸው ቢመለሱ የደህንነት ስጋትም አይጠብቃቸውም ቢልም የአሜሪካ የውጭ ጉዳይ መስሪያ ቤት በተቃራኒው የኢትዮጵያ የደህንነትን መለኪያም ከ4.3 ደረጃ ላይ በመገኘቱ ወደ ኢትዮጵያ የሚጓዙ ማንኛውም የአሜሪካ ዜጎቹም በኢትዮጵያ ይታያል ካለው አለመረጋጋት፣ ወንጀሎች፣ ማፈን፣ አሸባሪነትና የተቀበሩ ፈንጆች ጥንቃቄ እንዲያደርጉ ራሳቸውን እንዲታደጉ ለዜጎቹም የጉዞ ማስጠንቀቂያ ወይም ትራቨል አድቫይስም አስቀምጧል። ፕሬዚዳንት ዶናልድ ትራምፕ አስተዳደር የጸረ ስደተኞችም እርምጃዎችም አካል ያደረጉት ህገወጥ ስደተኞችን እያሰሩ ወደ መጡበት አገራትም ወይም ወደ ሶስተኛ አገራትም የመጠረዝም ዘመቻ ላይ ከተወሰኑ አገራት በመጡ ስደተኞች ላይ ጠንካራ ክንዱን ያሳርፋል፣ የዘረኝነት ባህሪንም ያንጸባርቃል ለሚል ትችት የተጋለጠው የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢትዮጵያውያን እና መሰል ስደተኞች ላይ የተከተለው ፖሊሲ ከተሻሻለው አምስተኛው የአሜሪካ ህገ መንግስታዊ አግባብ ወይም አመንድመንት ጋር የአሜሪካ የአገር ውስጥ አስተዳደር በኢትዮጵያኑ ላይ የቲፒኤስ ተጠቃሚዎች ላይ የወሰደው እርምጃ ከጥላቻ፣ ከበቀል፣ ከዘረኝነት፣ ከማግለል ጋር የተያዘ ስለመሆኑ አሊያም አለመሆኑ እንዲፈተሽም ኢትዮጵያኑም ተገን ጠያቂዎችም አቤት የማለት መብት እንዲኖራቸው የቦስተኑ ዳኛ ብራያን የተወሰነ የህግ ግፍተትን የሰጠ ውሳኔ መወሰናቸውም ታውቋል። ነገር ግን ለኢትዮጵያኑ ወገኖችም
ለሁለት ጊዜያትም የተራዘመው የቲፒኤስ መብትም ከትላንት ጀምሮ እንደሚጠናቀቅም ተገልጿል። በጠበቃቸው በኩል ለቦስተን ፍርድ ቤትም ቀደም ሲል አቤት ያሉትም ኢትዮጵያውያኑ የቲፒኤስ ተጠቃሚዎች በበኩላቸው የአሜሪካ አስተዳደር በአሁኑ ወቅት በኢትዮጵያ ውስጥም የቀጠለውን የሰላምና የደህንነትም ቀውስና እጦትን ሳያገናዝብ ኢትዮጵያኑም የቆዳ ቀለማቸው የነጣ ቢሆን ነጭም የአውሮፓ ተወላጆች ቢሆኑ ኖሮ የማይወስነውን አደገኛ ውሳኔ በእኛ ላይ ወስኗል በማለትም አጥብቀው ተከራክረዋል። በቀድሞው የአሜሪካ ፕሬዚዳንት ጂሚ ካርተር ዘመን በምዕራብ አፍሪካዊቷም ጋምቢያ ውስጥ የአሜሪካ አምባሳደር በመሆን አገልግለዋል። ከዚያም በመቀጠል በፕሬዚዳንት ጆርጅ ደብሊው ቡሽ የስልጣን ዘመን በአፍሪካ ጉዳይ 10ኛው የአሜሪካ ረዳት ኃላፊ ከመሆኑም በተጨማሪ በኢትዮጵያ ፖለቲካዊና ወታደራዊ ክንዋኔዎች ውስጥ ስማቸው ጎልተው ከሚጠሩ በጣት ከሚቆጠሩ ምዕራባውያን ዲፕሎማቶች መካከል አንዱ ናቸው። የ94 ዓመቱ ጉምቱ ዲፕሎማት ሄርማን ጄ ሃንክ ኮሆን ወይም ብዙዎቹም ሄርማን ኮን ብለው የሚጠሯቸው የቀድሞው የኢትዮጵያ ወታደራዊ አገዛዝ በኤርትራ አማጽያን ከህወሓትና ከኦነግ ጋር ያካሄደ የነበረውን ደም አፋሳሽ ወታደራዊ ፍልሚያን ለመቋጨት በማለት የአሜሪካ አስተዳደር በመጨረሻው የፕሬዝዳንት ኮሎኔል መንግስቱ የስልጣን ዘመን በእንግሊዝ ሎንዶን ከተማ በተካሄደው የሰላም ኮንፈረንስ ላይ ለታጣቂ ኃይሎች አረንጓዴ መብራት ያበሩ መሆናቸው ዛሬም ድረስ በስፋት የሚነገርላቸው አምባሳደር ሄርማን ኮን ይህንን ለጊዜው ባይጠቅሱትም በውጭ ጉዳይ መስሪያ ቤታቸው ውስጥ በሰሩበት ወቅት ከሚያኮራቸው ተግባራት መካከል ቁጥር አንዱ የሆነው ከእስራኤሉ የስለላም ተቋም ሞሳድ በቀረበላቸው ግብዣ አማካኝነት እጅግ አደገኛና ነገር ግን ትምህርት ሰጪ ያሉትም የአሜሪካ አጋር ለሆነችው እስራኤል ጥቅም ያስገኛል፣ አሜሪካም ዓለም አቀፋዊ ተሰሚነቷን ከፍ ያደርጋል፣ አማጽያኖችንም ዓለም አቀፍ እውቅናቸውን ለማግኘት ሲሉ ይሁንታም የሰጡበትም ኮሎኔል መንግስቱም እንዲሁም ፍቃደኛ የሆኑበትም ኦፕሬሽን ያሉትም ከ14000 በላይ ቤተ እስራኤላውያን በዘመቻ ሰለሞን አማካኝነት በ36 ሰዓታት ውስጥ ከኢትዮጵያ በ35 የአውሮፕላን በረራዎች ወደ እስራኤል በሰላም እንዲጓጓዙ ሁኔታዎችን ያመቻቹበትን አጋጣሚ ሁሌም እንደማይረሱትም አምባሳደር ሄርማን ኮን ገልጸዋል። አምባሳደር ሄርማን በማህበራዊ ትስስር ገጻቸው እንዳጋሩትም ይህ ሆኖ ሳለ የአዲስ ትውልድ ውጤት ያሏቸው ከ5000 በላይ ኢትዮጵያን ተገን ጠያቂዎች ወደ አሜሪካም ተሰደው በጊዜያዊነት በሰላም እንዲኖሩ የስራ ዋስትና እንዲያገኙ ያደረገው የአሜሪካ አስተዳደር በፌዴራል ዳኛ አማካኝነት ይህ ውሳኔም ተቀልብሶ ኢትዮጵያኑ የቲፒኤስ ተጠቃሚዎች ህጋዊ ዋስትናቸው እንዲቋረጥ መወሰኑ በእጅጉም አስገራሚና አሳዛኝ ነው ያሉትም ጉምቱ ዲፕሎማት ሄርማን ኮን አሜሪካም በአሁኑ ፕሬዝዳንት ውሳኔዎች ላይ መንጠልጠልን ሳይኖርባት ለረጅም ዓመታትም የምትታወቅበትን ነፍሳቸውን ለማዳን የተሻለ ህይወትን ለመኖር ለሚመጡም ሰዎች መጠለያም አገር የመሆኗን እሴትም ተግባራዊ ቢሆን እንደሚመርጡም አምባሳደር ኮን ገልጸዋል። ለኢትዮጵያኑ የቲፒኤስ ተጠቃሚዎችም መወገናቸውን በማሳየትም ምኞታቸውንም አክለዋል። አሜሪካ ማለትም ከ14000 በላይ ነፍሳትን ከጦርነትም እናም ቀውስም አውጥታም አዲስ ህይወትም የምታስገኝ አገር እንጂ ሞትንና መከራን ሸሽተው የመጡ ሰዎችን የመግፋት ባህል ልምድ የላትም የሚል መልእክት ያለው በዋሽንግተን ጂዊሽ ዊክሊ ጋዜጣ ላይ የዛሬ ዓመትም የጻፉትን ዘለግ ያለ መጣጥፋቸውን ለአሁኖቹ የአሜሪካ ባለስልጣናት በተለይ ለውጭ ጉዳይ ሾሙ ማርኮን ሮቢዮም ትምህርት ቢሆን በማለትም አምባሳደር ሄርማን ኮን አጋርተዋል። የአሜሪካው ቦስተን ዲስትሪክት ዳኛ ብራያን ማርፊን ውሳኔም ከአሁናው የሰሜን ኢትዮጵያ ሁኔታ ጋር በማመዛዘን የተመለከተው ቢቢሲ በመቶ ሺዎች የሚቆጠሩ ኢትዮጵያን ህይወትን የቀጠፈው በሚሊዮኖች ዶላር የሚቆጠር የሀገር ሀብትና ንብረት ያወደመው ሚሊዮኖችን ከቀያቸው ያፈናቀለው የሰሜን ኢትዮጵያ ደም አፋሳሽ ጦርነትን የዛሬ 4 ዓመት ያስቆመው በፌዴራል መንግስቱና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ ከተማ የተደረሰው የሰላም ስምምነት ተሸርሽሮም አንዱ ሌላኛውን እየወነጀለም እየኮነነም ስምምነቱ ሙሉ በሙሉ ተግባራዊ ሳይሆን በተቃራኒው በፌዴራል መንግስቱና በህወሓት መካከል አዲስ ዙር ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበትም የሰው አልባ አውሮፕላን ወይም ድሮኖች ጥቃቶች በትግራይ ክልል ውስጥ መካሄዳቸው ኤርትራ ጦርነት ውስጥ ልትገባም ትችላለች የሚል ስጋት ባየለበት በአማራም በኦሮሚያም ክልሎች ያለው ጦርነትና
ውጥረትም ባልበረደበት በዚህም አሳሳቢ ወቅት ከአዲስ አበባ 13158 ኪሎ ሜትር ወይም 8176 ማይል ርቀት ላይ በምትገኘው አሜሪካ ውስጥ ጊዜያዊ ከለላ አግኝተው የነበሩ 5000 በላይ ኢትዮጵያውያን ሸሽተውት ወደ ሄዱት አገራቸው ኢትዮጵያ ትመለሳላችሁ መባሉ አሳሳቢ ሆኗል ብሎታል። የፕሬዝዳንት ዶናልድ ትራምፕ አስተዳደርን በስደተኞች ላይ የተያዘውን ከአገር የማባረር ዘመቻን በፍርድ ቤትም ከሞገቱ የቲፒኤስ ፕሮግራም ተጠቃሚዎች መካከል የመጨረሻው የፍልሚያ ጎራ የነበረው በኢትዮጵያን የቲፒኤስ ፕሮግራም ተጠቃሚዎችና በአሜሪካ የሀገር ውስጥ ጉዳይ መስሪያ ቤት ዲኤችኤስ መካከል የነበረው የፍርድ ቤት ሙግት ለፕሬዝዳንቱ ባጋደለ መልኩ መጠናቀቁን የፕሬዝዳንት ትራምፕ አስተዳደር ከከሰሱትን የ13 አገራት ዜጎች መካከል የመጨረሻው የሆኑትን ኢትዮጵያኑ የቲፒኤስ ዕድል ተጠቃሚዎች መጻኢ የአሜሪካን ቆይታቸው ለጊዜው አልታወቀም። በቦስተኑ ዳኛም ብራያን መርፊ የማክሰኞ ዕለት ውሳኔ መሰረት በአሜሪካ ውስጥ ጊዜያዊ መኖሪያ ዋስትና ሰጥቷቸው የነበሩት የበርማ፣ የአፍጋኒስታን፣ የካሜሮን፣ የኢትዮጵያ፣ የሃይቲ፣ የሆንዱራስ፣ የኔፓል፣ የኒካራጓ፣ የሶማሊያ፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላና የየመን ዜጎች በአጠቃላይ 13 የአገራት ዜጎች እንደ አሜሪካ የአገር ውስጥ ጉዳይ መስሪያ ቤት መከራከሪያ ህጋዊ ከለላ ወይም እውቅና የሌለው የምህረት ፕሮግራም ያለውን ቲፒኤስ ጊዜ አቋርጦባቸዋል። በብዙዎች ዘንድ የመጤዎች ሀገር የተስፋይቱ ምድር ተብላ በምትጠራው አሜሪካ ውስጥ ከቅርብ ጊዜያት ወዲህ ለስደተኞች የሚሰጠው አስተያየት ዋነኛ የፖለቲካ መከራከሪያና ማሸነፊያ መሳሪያ እየሆነ መጥቷል። ወደ አሜሪካም የሚጎርፉ ስደተኞች ቁጥርም በእጅጉም ተመናምኗል። ፒው የምርመራ ማዕከል በቅርቡ ባካሄደው ጥናት የአሜሪካ አስተዳደር ድህረ የኮሮና ቫይረስ ወረርሽኝ ተከትሎ እጅግ አነስተኛ ቁጥር ያላቸው ስደተኞችን ከአራቱም የዓለማችን ማዕዘናት የተቀበለም ሲሆን ባለፉት 10 ወራት ውስጥ ብቻ 10255 ደቡብ አፍሪካውያንና 3 አፍጋኒስታውያንን በድምሩ 10258 ስደተኞችን ብቻ ተቀብሏል። ከዛሬ አንድ ዓመት በተመሳሳይ ወቅት 38102 ስደተኞች አብዛኞቹም ከአፍጋኒስታን በአሜሪካ ምድር ተቀባይነትም ሲያገኙ ከሁለት ዓመት በፊት በ2024 የአውሮፓ አቆጣጠር 100,034 ስደተኞች አብዛኞቹም ከአፍሪካዊቷ ዲሞክራቲክ ሪፐብሊክ ኮንጎ የአሜሪካ የሪፊውጅ መብታቸውም ተከብሯል። ከሁለተኛው የዓለም ጦርነትም ጀምሮ በተለያዩ ምክንያቶችም ከአገራቸው የሚሰደዱ ስደተኞችን በመቀበል በዓለማችን ላይ ቁጥር 1 የስደተኞች መናኸሪያ ወይም መሸሸጊያ በመሆን የበላይነቱን የያዘችው አሜሪካ በአሁኑ አስተዳደሯም በተጣሉ የተለያዩ ጸረ ስደተኛ አግላይ ፖሊሲዎች ምክንያት የዓለማችን ቁጥር 1 ሀያል አገር የሆነችው አሜሪካ ከሌላኛዎቹ የበለጸጉት አገራትም ከካናዳና ከአውስትራሊያ ያነሰም የስደተኞችም ተቀባይ አገር መሆኗን የተባበሩት መንግስታት የስደተኞችም ከፍተኛው ኮሚሽን በእንግሊዝኛው ምህጻረ ቃል UNHCR በቅርቡ ባወጣው ሪፖርቱ ይፋም አድርጓል። የአሜሪካ መንግስት ስደተኞችን ላለመቀበል በዋነኛነትም ከሚያቀርበው ምክንያቶች መካከል ከግብር ከፋዩ ህዝብ እየወጣ ያለው በቢሊዮኖች ዶላር የሚቆጠር የማቋቋሚያ የመደጎሚያ ወጪም ከጊዜ ወደ ጊዜ ማሻቀቡን በምክንያትነትም ይጠቅሳል። በትሪሊዮን ዶላር የማይገኝ መተኪያ የሌለው ህይወታቸውን ለማትረፍ ሲሉ ሳይወዱ በግድም ስደትን የመረጡ በሚሊዮኖች የተቆጠሩ ስደተኞች ግን ዛሬም የአሜሪካንን ሆነ የተለያዩ የበለጸጉ ሀገራት ድንበሮችን ዘልቀው ለመግባት ባለመቻላቸው ነገም ሌላ ቀን ነው በማለት ደጅ እየጠኑ ተስፋም ውስጥ መውደቃቸውን የተለያዩ መረጃዎችም ይገልጻሉ። ለብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።